ግብርናን በሚመለከት ሴክተሮች በግርድፉ ለማየት ባለፈው ዓመት 7.3% እድገት አምጥቷል። ራሱ ሴክተሩ ብቻውን 7.3% እድገት አምጥቷል። ነገር ግን በአጠቃላይ የአምና እድገታችን ውስጥ ግብርና 2.3% ሼር አለው። ከጂዲፒ ግሮዝ 2.3% ግብርና ሼር አለው። ምናልባት በዚህ መንገድ በቁጥር ሲገለጥ ሁሉም ሰው እኩል ሊገነዘብ ስለማይችል ጥቂት ምርቶችን ብቻ ወስዶ ለንጽጽር እንዲመች ማሳየት ጠቃሚ ይመስለኛል። ለምሳሌ በ2010 በሪፎርሙ ማግስት የኢትዮጵያ የሩዝ ምርት 1.5 ሚሊዮን ኩንታል ነበር። ኢትዮጵያ ውስጥ ሩዝ ነበር፣ ፎገራ አካባቢ ይመረታል። ያልነበረ ነገር አልነበረም። ግን እንደ ሀገር የምናመርተው 1.5 ሚሊዮን ኩንታል ነበር። ባለፈው ዓመት 63 ሚሊዮን ኩንታል ነው ያመረት ነው። የተከበረው ምክር ቤት በ1.5 ሚሊዮን እና በ63 ሚሊዮን ኩንታል መካከል በሩዝ ምርት የተገኘው ውጤት ለኢትዮጵያ እድገት ያነሰ የሚባል ከሆነ ለእናንተው ፍርዱን መተው እፈልጋለሁ። ሁለተኛ፣ ስንዴ በለውጡ ማግስት ኢትዮጵያ 47 ሚሊዮን ኩንታል ታመርት ነበር። 47 ሚሊዮን ኩንታል ስናመርት ሁላችሁም እንደምታውቁት በየዓመቱ $1 ቢሊዮን ገደማ ከውጭ እናስገባለን ብቻ ሳይሆን ክልሎች ልክ እንደ በጀት ስንዴ ኮታ ይጠብቁ ነበር። የኔ ኮታ እያሉ የፌዴራል መንግስት ከገዛ በኋላ ስንዴን ልክ እንደ በጀት በኮታ ያከፋፍል ነበር፣ ለመከላከያ፣ ለፖሊስ፣ ለብዙ ተቋማት። ባለፈው ዓመት ስንዴ ከ280 ሚሊዮን ኩንታል በላይ አምርተናል። በ47 ሚሊዮን እና በ280 ሚሊዮን ኩንታል መካከል ስንት እጥፍ ልዩነት እንዳለ አስቡት። ይሄ ስንዴ የሚመረተው ስለፈለገን ብቻ አይደለም። በጣም በርካታ አድካሚ አታካሽ ስራዎች በመንግስትና በአርሶ አደር ቅንጅት ተሰርተው ነው። ቡናን እንውሰድ። ቡና ከለውጡ ማግስት 4.5 ሚሊዮን ኩንታል ነው ያመረትነው። ኤክስፖርት ያደረግነው $700,000 ገደማ ነው። የኢትዮጵያ ትልቁ ቡና ኤክስፖርት የነበረው በዚያ ዘመን። ባለፈው ዓመት 11.5 ሚሊዮን ኩንታል ቡና አምርተናል። ኢትዮጵያ ውስጥ ያለው የቡና ፍጆታ የሰው ቁጥር እያደገ ስለሆነ አልቀነሰም። ታውቃላችሁ፣ በሀገር ውስጥ ከፍተኛ ኮንሰምፕሽን አለ። ያንን ሸፍኖ $2.5 ቢሊዮን ኤክስፖርት አድርገናል። $700,000 እና በ2.5 ቢሊዮን መካከል ያለ ልዩነት ለመገንዘብ ማንም ሰው የሚቸገር አይመስለኝም። ግብርና ላይ ያመጣነው ውጤትና እመርታ ግብርና መር ካልንበት ዘመን ጋር ሊወዳደር የሚችል አይደለም። ከፍተኛ ውጤት አምጥተናል። ለዚህ አርሶ አደሮቻችንና የግብርና ኤክስቴንሽን ሙያተኞቻችን ከፍተኛ ምስጋና ይገባቸዋል። ሁለተኛ፣ ኢንዱስትሪ በራሱ አምና 13% አድጓል። ነገር ግን በአምና የጂዲፒ ግሮዝ ውስጥ የኢንዱስትሪ ሼር 3.7% ነው። ከፍተኛ ሼር ነበረው በአምና እድገት ውስጥ። እናንተም እንዳነሳችሁት በጣም ተስፋ ሰጪው የኢንዱስትሪ እንቅስቃሴ ደግሞ ማይኒንግ በጂዲፒ ግሮዝ ከነበረው 0.1% ወደ 1% አድጓል። ከፍተኛ እመርታ አምጥቷል። ከዚህ ቀደም የኢንዱስትሪ እድገት ስናወራ የምናወራው የኮንስትራክሽን ሴክተሩን ነበር። ዘንድሮ የማኒፋክቸሪንግ እና የማይኒንግ ሴክተር በዛ ሼር ውስጥ ከፍተኛ ለውጥ ሲያመጡ ኮንስትራክሽን ባለበት ነው ያለው። 3.7% የጂዲፒ ሼር ያለው የማይኒንግ የኢነርጂ እና የማኒፋክቸሪንግ ሴክተር ያመጣው ለውጥ ውጤት ነው። ሽግሽግ እየመጣ ነው ማለት ነው። ከኮንስትራክሽን ወደ ማኒፋክቸሪንግ
ለማሻሻል ያለን ጥረት የሚጨበጥ ውጤት እያመጣ ነው። ሰርቪስ 3.1% የጂዲፒ ሼር ነበረው፣ በራሱ 7.5 አድጓል። በድምሩ የአምና እድገት በንጽጽር ሻል ያለ እድገት ተብሎ ሊወሰድ የሚችል ሲሆን በዚህ ዓመት ግን ካለምንም ጥርጥር ደብል ዲጂት ይገባል እድገታችን።